ማን እንደሆንሽ ታውቂያለሽ? ማን እንደሆንሽ ታውቂያለሽ? አዶናይ አልቀረም፣ ጆን ዳንኤል አልቀረም፣ እስጢፎ አልቀረም፣ ዮኒ ማኛ አልቀረም። ሁሉም ሰዎች በዚህ ሙዚቃ ተተችተዋል። ማን እንደሆንሽ ታውቂያለሽ ብሎ ቢቦይ ቶሚ ሙዚቃ ለቋል። ዛሬ ኦርቶዶክስ ነገ ደግሞ ፔንቴ ስፈልግ ካቶሊክ ዱማሌ ሰለሜ ሲለኛ ማካሪ አክቲቪስት መላሴ ማኛ ጤፍ ይመስል ሰየምኩኝ ራሴ። ማን እንደሆንሽ ታውቂያለሽ ሲል በትክክል ስማቸውን እየጠራ ሳይሆን ያደረጉትን ድርጊት እያወራ ወይም እነሱ ይታወቁበታል የሚባለው ነገር እያወራ ነው በዚህ ሙዚቃ በቅኔ የተናገረው። ስለዚህ ማን እንደሆንሽ ታውቂያለሽ የተባሉ ሰዎች እነማን ናቸው? ድርጊታቸውስ ለምን ቶሚ እንደዚህ ያስገባ የሚለውን በዚህ ቪዲዮ ብትናርገን እናያለን። ሰላም የአሞና ቲዩብ ተከታታዮቻችን፣ አስተማሪ ታሪኮችን፣ ጠቃሚ መልእክቶችና በሳምንቱ የተከሰቱ አበይት ጉዳዮችን ማግኘት ከፈለጋችሁ ትክክለኛ ቦታ ስለመጣችሁ ይህን ቪዲዮ ላይክ እና ሼር ማድረግ እንዳትረሱ። አሞና ቲዩብንም ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲህ አይነት አፕዴት የሆኑ ወቅታዊ ጉዳዮች ሲከሰቱ አየር ላይ ቪዲዮ እንዲደርሳችሁ የደወል ምልክቷንም መጫን አትርሱ። ወደ ጉዳያችን ስንገባ ቢቦይ ቶሚን ታውቁታላችሁ። ከዚህ በፊት አቢሲኒያ ቫይን በሚል በቫይን ስም 3 ሆነው የሚንቀሳቀሱ ወጣቶች ነበሩ። አይ ቲንክ የዛሬ 7 ዓመት እና 8 ዓመት አካባቢ በጣም በቃ የቫይንን ይሄ አብሮ በህብረት የመስራትን ሙዚቃን የመስራትን ያስጀመሩ ኢራን ያስጀመሩ ሰዎች ናቸው። 3 ወጣቶች በጣም ዩኒቨርሲቲ ያሉ ራሱ በጣም ቤስት ጓደኞች ነበሩ። ታውቃላችሁ እነዚህን 3ቱን ዮናታን ደረሰ፣ አቤልንና ቢቦይ ቶሚን 3ቱ በጣም ይታወቃሉ። የመጀመሪያ ሙዚቃቸው ለ3 ሆነው ከሰሩት ውስጥ ደግሞ ደህና ነሽ እንዴት ነሽ የሚለው ይህ ሙዚቃ ሲሆን ደህና ነህ እንዴት ነህ ገላሽን ታጠቢ እባክሽ ስንልሽ መቹ ደረሰ ብለሽ አልታጠብሽው ደህና ነሽ እንዴት ነሽ ደህና ነሽ እንዴት ነሽ። በሁለተኛ ደረጃነት ደግሞ ከሰሩት ሙዚቃ ውስጥ ደስ ይላል የሚል ይሄኛው ሙዚቃ ነው። አቀልዳ ወስዳ ክፍሏ ቀጥል አስገባቺ እሺ ቃልጋ ጋድማ ወይኔ አሰኛቺ አወላልቃ እሺ። በጊዜው መነጋገሪያ ከነበሩ ሙዚቃዎች ውስጥ አንደኞቹ ነበሩ እነዚህ ሙዚቃዎች። ከዛ በኋላ ደግሞ በተለያዩ አይነት ምክንያቶች ተለያይተው ሁሉም በራሳቸው ቲክቶክ ላይ ሲሰሩ ነበረ በግል ደረጃቸው ሙዚቃ። ከዛ በኋላ አልሰሩም በየግላቸውም አንድ ላይም ሆነው። አሁን ግን ቢቦይ ቶሚ ማን እንደሆንሽ ታውቂያለሽ ብሎ በራሱ ዩቲዩብ ቻናል ላይ የተለቀቀ ሙዚቃ መነጋገሪያ ሆኖለታል። መነጋገሪያ ከሆኑት ጉዳዮች ውስጥ ለምን ሆነ ካላችሁ ደግሞ ማን እንደሆንሽ ታውቂያለሽ በሚል መግቢያ ላይ እንደነገርኳችሁ የተለያዩ ታዋቂ ሰዎች ታዋቂ ግለሰቦች የእሱ ጓደኞች የነበሩ ሰዎችን ሁሉ ማን እንደሆንሽ ታውቂያለሽ በሚል ድርጊታ ቸውን በሙዚቃ መልክ በቅኔ መልክ አስተላልፏል። እና እነዚህ ሰዎች ማን ናቸው የሚለውን እኔ ደግሞ ሀሳቤን አጋራለሁ። እነዚህ ሰዎች ሊሆኑ ይችላሉ የሚለውን እናገራለሁ። ግን ታውቁልኝ የምፈልገው ነገር ይሄ በቃ ጀስት ለፈን ወይም ደግሞ እንዲህ ነበረ ለማለት እንጂ ማንንም ለመተቸት ማንንም ለመጣል ከዚህ በኋላ የሆኑ ሰዎችን ዲስከሬጅ ለማድረግ ምናምን የተሰራ ቪዲዮ አይደለም። ሁላችሁም ፈን እያደረጋችሁ እንድታዩት ብቻ ነው የምፈልገው። በመጀመሪያ ደረጃ በዚህ ሙዚቃ ውስጥ ከተተቹ የመጀመሪያዎቹ ወይም ደግሞ ስማቸው ድርጊታቸው ከተጠቀሱ የመጀመሪያዎቹ እኔ ብዬ ማስበው ሮሃማና ሀብታሙ የሚባሉ ሰዎች ናቸው። ታውቃላችሁ ሰይፉ ሾው ላይ የቀረበ አንድ ጊዜ ኩላሊቷ ፌል አድርጎ ብዙ ሰዎች ገንዘብ ሲሰበሰቡላት በዛ ምክንያት ሰይፉ ፋንታውን ጋር የመጣች ሴት ነበረች እና በዛም ደግሞ ሀብታሙ የሚባል ደግሞ አንድ ግለሰብ ነበር እና ኩላሊት ሰጥቻት ኩላሊቴን ከወሰደች በኋላ ሰውነቷ ከዳነ በኋላ ካደችኝ ፍቅረኛ የነበረች አሁን ደግሞ አልፈልግም ብላኛለች ብሎ የመጡ 2 ሰዎች ነበሩ ሮሃማና ሀብታሙ የሚባሉ። ከዛ በኋላ ያው በጣም ብዙ መነጋገሪያ ነበሩ። ታውቃላችሁ እናንተም ያን በቅኔ መልክ ቢቦይ ቶሚ ተናግሯል። እስቲ አንዴ እንስመውና ከዛ በኋላ ደግሞ መተን ለምን እንዳለ እናወራለን። በፍቅርሽ አስክረሽ ወደሽ ብንጋባ ድንገተኛ ታመሽ ባልችሎ ዴባባ ካለኝ ኩላሊት ላይ አንዱን ብለግስሽ ስድኝ ፈታሽኝ አይነን ላፍር ብለሽ ማን እንደሆንሽ ታውቂያለሽ ማን እንደሆንሽ ታውቂያለሽ። እዚህ ጋር ያው ግልጽ ነው። የነዚህ እንደው አሻሚ ቅኔም ልንለው አንችልም። በጣም ግልጽ ነው ሁሉም ሰው የሚያውቀው ስለሆነ አሁን እንደነገርኳችሁ በሆነ ጊዜ ሀብታሙና ሮሃማ የሚባሉ ልጆች እነዚህ ወጣቶች እሷ ትታመማለች ፍቅረኛዋ ነው የነበረው ታሪክ ሲነገር። ከዛ በኋላ በቃ ስለሚወዳት ብቻ ኩላሊት የሚሰጣት ሰው ስለታጣ እሱ ገና አልተጋቡም በፍቅር ህይወት ውስጥ እያሉ ነውና ኩላሊቱን ይሰጣታል አንዱን ኩላሊቱን እሷም ትወስድና እንትን ትላለች። ከዛ በኋላ ከዳነች በኋላ ግን ካደች ተብሎ ተነግሯል እና እሱም ደግሞ የሆነ ጊዜ ወጥቶ አውርቷል ይሄንን ጉዳይ። ከዛ በኋላ በጣም መነጋገሪያ ስለነበሩ ቶሚም በእንደዚህ አይነት መልክ ተናግሮታል። ስለዚህ በመጀመሪያ የተናገራቸው ሮሃማና ሀብታሙ የሚባሉ ልጆች ናቸው። እኚህ ልጆች አሁን በጋራ አብረው የኖሩ ነው፣ ተስማምተው ተታርቀው አብረው የኖሩ ነው። ስለዚህ ምንም ጀስት ለፈን ነው እንጂ ወይም የተደረገን ድርጊትን ነው እንጂ የተናገረው ሌላ ነገር አይደለም። ሁለተኛ ላይ ደግሞ የተተቸው ፍቅረ ሲዝምን ነው። እንስማና ለምን ተናገረ የሚለውን ደግሞ እኔ ነግራቸዋለሁ። የግሌን ሃይማኖት ፈጥሬ ከራሴ ሰየምኩት በፍቅር ስለሆነ ሱሴ አቁሜ አንዱን ሳየው አስተውዬ በበፊት ህይወቱ ነበረ ጉማሬ ማን እንደሆንሽ ታውቂያለሽ ማን እንደሆንሽ ታውቂያለሽ። ይሄን ለምን ተናገረ ካላችሁ ወይም ደግሞ እንደዚህ ለምን አለው ካላችሁ
ፍቅርሲዝም የራሴን እምነት መስርቻለሁ ይላል። ታውቃላችሁ ፍቅርሲዝም የሚባል ሃይማኖት ነው የመሰረትኩትም ይላል። ስለዚህ የራሴን ሃይማኖት መስርች የሚለውን ቢቦይ ቶሚ በዚህ ተጠቅሟል። በሁለተኛ ደረጃነት ደግሞ ፍቅርሲዝም ከሚያራምዳቸው ጉዳዮች የመጀመሪያው ካወቃችሁ ሰው አሁን ባለው ህይወቱ ሰውን ይሁን እንጂ በበፊት ህይወቱ ይላል የሆነ እንስሳ ሞቶ ነው አሁን ወደዚህኛው ሰው የተከረበተውና እኔ አሁን በቀድሞ ህይወቴ እንዲነበርኩ እናንተ በቀድሞ ህይወታችሁ እንትን ነበራችሁ እንትና በቀድሞ ህይወቱ እያለ ብዙ ጊዜ ያወራልና ለምሳሌ የሆነ ሰውን ድመት ሞቶ ነው አሁን ወደዚህኛው ህይወቱ የመጣው ስለዚህ በቀድሞ ህይወቱ ድመት ነበር የሚሉ አማርኞችን የሚናገር ሰው ፍቅርሲዝም ነው። በፍቅርሲዝም እምነት እንደዚህ ይባላል እና ሰው በቀድሞ ህይወቱ እንዲህ ሌላ እንስሳ ነበር ተብሎ ስለሚታሰብ ያን በተርባ መልክ ተናግሯል። ያው በቀድሞ ህይወቱ ዝሆን ነበርኩ ይላል እና ፍቅርሲዝምን ነው የተናገረው። ታውቁታላችሁ የሚያራምደው ድርጊት እንደዚህ ነው። ስለዚህ ፍቅርሲዝምን ነው የተናገረው። በሶስተኛ ደረጃ ደግሞ የተናገረው በጣም መነጋገሪያ ብዙ ጊዜ ሁሉም ነገር ውስጥ የሚገባ ሁሉንም ሃይማኖት የነካካ ነገር እንዲህ ስል ራሱ ማን እንደሆነ ይገባቸዋል። ስለዚህ ይህ ሰው ማን ነው የሚለውን እየገመታችሁ እስቲ ቶሚ የተናገረውን እንስማና ከዛ በኋላ ዛሬ ኦርቶዶክስ ነገ ደግሞ ፔንቴ ስፈልግ ካቶሊክ ጁማሌ ሰልሜ ሲለኛ አማካሪ አክቲቪስት መላሴ ማኛ ጤፍ ይመስል ሰየምኩኝ ራሴ ማን እንደሆንሽ ታውቂያለሽ ማን እንደሆንሽ ይሄ ማን እንደሆነ በግልጽ ታውቃላችሁ። ሲያሻው ኦርቶዶክስ ይሆናል፣ ሲያሻው ሙስሊም ይሆናል፣ ሲያሻው ጴንጤ ይሆናል፣ ሲያሻው አማካሪ ይሆናል፣ ሲያሻው ዳኛ ይሆናል። ሁሉንም ነገር መሆን የሚያምረው ሰው ነው። ሁሉንም እምነት እየቀያየረ የሚሳደብ ሰው ነው። ሁሉም ነገር ውስጥ አለ የሚል ሰው ነው። ይሄን እንደው አልነግራችሁ ማን እንደሆነ እንደው ትገምታል። እስቲ ኮሜንት ላይ ጻፉልኝ ማን እንደሆነ። ማወቅ እንደሚቻለው ዮኒ ማኛ ነው። ይሄ በግልጽ ነው፣ ሁሉም ሰው የሚያውቀው ነገር ኦብቪየስ የሆነ ባህሪው ነውና ሁሉም ነገር ውስጥ እንደ እርጎ ዝል ጣልቃ ካልገባው የሚል አይነት ሰው ነው ዮኒ ማኛ። ስለዚህ እንግዲህ ዮኒ ማኛንም በሙዚቃ መልክ ተናግሮታል። ግን የዚህ ቅኔም አይባልም እንደው በግልጽ ነው ሁሉም ነገርና በቀጣይነት ደግሞ የተናገረው 3 ሰዎችን በአንድ ጊዜ ነው የተናገረው። እንስማውና እየሰማችሁ ማን እንደሆነ ገምቷቸው። እኚህ 3 ሰዎች በአንድ ጊዜ ነው 3ቱንም የተናገሩና ማን እንደሆኑ እስቲ ገምቷቸው። እንደሆንሽ ታውቂያለሽ ማን እንደሆንሽ ታውቂያለሽ ሰውን ባደነቁር ብዬ አባብዬ ከቤትም አልወጣ ድብሬሽም ብዬ 1000 እንኪና 9000 ለኪሴ አልወርድም ያልኩበት ወረደ ምላሴ ማን እንደሆንሽ ታውቂያለሽ ማን እንደሆንሽ ታውቂያለሽ። የመጀመሪያ አባብዬ ብዬ አባብዬ የሚል ሙዚቃ ያለውን ሰው ታውቃላችሁ። እስጢፎ ነው። እስጢፎ አባብዬ የሚል ሙዚቃ አለው። ሰውን ጆሮ አደንቅሮ ይባላል። ብዙ ጊዜ ሙዚቀኛ አይደለም፣ ጀስት ታዋቂ ስለሆነ ዝም ብሎ እየሰራ ነው። በሙዚቃ ገንዘብ እያገኘ ያለው ዩቲዩብ ላይ እየታየለት ያለው ይባላል። በጓደኞቹ ጋርም ላይቭ ላይ ሲበሻሸቁ ምናምን ድምፅ እንደሌለው ግጥም እየገዛ ፌመስ ስለሆነ ድምፁን ጀስት ዩቲዩብ ላይ በመልቀቅ ነው ሙዚቃን እየሰራ ያለው ተብሎ ይተቻል። ያን መልክ አባብዬ ብዬ ሙዚቃ ሰርቼ የሰውን ጆሮ አደንቁሬ ያለ ቢቦይ ቶሚ እዚህ ጋር ይናገራል እና እናንተም ደግሞ ኦብቪየስ ነው ብዬ አምናለሁ። ሁለተኛ ደረጃ ደግሞ 10,000 ሽልማለሁ ብዬ ከዛን 1,000 ለሰው 9,000 ለራሴ ለኪሴ ይላል እና ይህን ከተናገረበትም ደግሞ ምክንያት አንደኛው ፊዮና ታስታውሳላችሁ። የድሮ አይ ቲንክ የዛሬ 4 ዓመት ምናምን ሰው ረዳለሁ ብላ መንገድ ላይ ወጣ በቪዲዮ 10,000 ብር ሰጥቻለሁ ካለች በኋላ የተደበቀ ድብቅ ቪዲዮ ግን የተቀረጸ ሲወጣ 1,000 ብር 10,000 መልሳ ወስዳ 1,000 ብር ሰጥታ 9,000 ብር ለራሷ ይዛ ስትሄድ እንደነበረ ይታወቃል። ያንን 1,000 ለሰው 9,000 ለኪሴ ብሎ ቢቦይ ቶሚ እዚህ ጋር ተናግሯል። በሶስተኛ ደረጃ ደግሞ የተናገረው ጆን ዳንኤልን ነው። ጆን ዳንኤልን ታስታውሳላችሁ። እስር ቤት የገባበት ኬዝ ከአውሮፕላን ላይ መቀሌ እየሄዱ በነበረ የአየር ሁኔታ አይሄድም ሲል አንሄድም አንወርድም ትሄዳለህ ብለህ አይደል እንደ ጫንከው በሚለው ንግግሩ ታውቃላችሁ። አንሄድም ብዬ ተናግሬ በምላሴ ምናምን ብሎ እዚህ ጋር ተናግሮታል ጆን ዳንኤልንም። ስለዚህ 3ቱን ሰዎች በአንዴ ነው የተናገራቸው እዚህ ፓርት ላይ እና ያው 3ቱን ተናግሯቸዋል። ጆን ዳንኤልን፣ ፊዮናን እና እስጢፎን ማለት ነው እና እዚህ ጋር የተናገረው ግጥም ለነሱ ነው ብዬ አስባለሁ። በመጨረሻም ደግሞ አሁን ላይ ደግሞ በጣም ፌመስ የሆነ በጣም ተደማጭነት እያገኘ ያለ በጣም በብዙ ሰዎች መነጋገሪያ የሆነን ሰው ነው የተናገረው። ማን የሚለውን አሁንም እንስማና እስቲ ገምቱ። የወንዜ ፍምስ ለኮንቴንት ድምቀት ራቁብ ለብስ ሰግጬ ብበላ 4ቱንም ጉርሻ ጥጋበኛ እንዳልሆን የኔ መጨረሻ ማን እንደሆንሽ ታውቂያለሽ ማን እንደሆንሽ ታውቂያለሽ። እንግዲህ አሁን ያደመጣችሁትን ይመስላል። በመጀመሪያ ምን አለ? ሰግጬ ለመፈመስ ሰግጬ ሲል ሰምታችኋል።
እንግዲህ ስግጥ ፍምስ በሚል ኮንሰፕት ታዋቂ እንደነበረ ታውቃላችሁ። አዶናይን ነው የተናገረው እዚህ ጋር ስግጥ ፍምስ ብዬ። ከዛ በኋላ ደግሞ 4 ጉርሻ ብሏል። 4 ጉርሻ ማለት አዶናይ 4 የአሸናፊዎችን ዘርፍ በቲክቶክ ክሬቲቭ አዋርድ ላይ እንዳሸነፈ ታውቃላችሁ። እና እዛም ላይ ደግሞ ጀስት ብሎ ነበረ ስለ 4ቱ ሻምፒዮንነት አውርቷል። ከዛ በኋላ ግን በመጨረሻም ያለው ቲቪት እንዳይወጥረኝ አይነት ንግግር ነው የተናገረው እና ብዙ ቲክቶከሮችን ብዙ ኮንተንት ክሬተሮችን ተናግረዋል በዚህ ውስጥ። ስለዚህ በቅኔ መልክ የተናገራቸው ሰዎች እነዚህ ይመስላሉ ብዬ አስባለሁ። እናንተ ተሳስተካል ብላችሁ ካሰባችሁ ኮመንት ላይ ብጽፉ ራሴን በደንብ ላይ ዝግጁ ነኝ። የተሳሳትኩትም ነገር ካለ ደግሞ አርሙኝ። ትክክል ያልሆነም ነገር ደግሞ ካለ አስተያየታችሁን ብትገልጹ እኔ መልሼ ደግሞ ታረማለሁ፣ ለእናንተ መልሼ ማቅረብ እችላለሁ። እናንተ በምትወዱት መልኩ መቅረብ ይችላሉ ብቻ ያስባለሁ። ስለዚህ ለዛሬ የነበረን ይህ ነበረ። ቢቦይ ቶሚ በሙዚቃ የተናገራቸው ሰዎች እነዚህ ናቸው። ሌላም ሰዎች አሉ። እኔ ዋና ዋናዎቹን መርጬ ነው ከነዚህ ውስጥ ለእናንተ ያቀረብኩት። ስለዚህ ለአሁኑ የነበረን ፕሮግራም ይህን ይመስል ነበረ። በቀጣይ ጊዜ እስክንገናኝ ድረስ በደህና ቆዩ። ቤተሰቦቼ ወዳችኋለሁ። በብልሃት እንኑር።